ያቀረብኳቸው በጣም ወሳኝ የሆኑ የተሐድሶ ጥሪዎች አሉ። ኦኬ እነዚህ ጥሪዎች በማስረጃና በመረጃ የተቀመጡ ናቸው። አብዛኛውን ጊዜ ለምናገራቸው ነገሮች ማቀርባቸው የጽሁፍ፣ የፎቶ እንደዚሁም ደግሞ የቪዲዮ መረጃዎች አሉ። ያንን በሚመለከት ምናልባትም ከዚህ በፊት ትዝ የሚላችሁ ከሆነ ስለ ጳጳሳቱ ገደብ የሌለው ሀብትና ድሆችን በመጨቆን ጸሎትን በማስረዘም የመበለቲቱን ቤት ትበዘብዛላችሁ ብሎ ጌታ ኢየሱስ እንደተናገረው በማቴዎስ ወንጌል ምዕራፍ 23 ላይ እንደተጻፈው ጸሎትን በማስረዘም እና የመበለቶችን ቤት በመበዝበዝ የራሳቸውን ሀብት በማከማቸት ህዝቡ ወደ በለጠ ድህነት፣ ወደ በለጠ እጦት ሊያውም ደግሞ በየሳምንቱ በየበዓላቱ ከሰዎች ኪስ በሚመነተፍ ገንዘብ ሀብታቸውን የሚያከማቹ ኦርቶዶክሳውያን ጳጳሳትን በሚመለከት ግልጽ የሆኑ ሜሴጆችን ሳስተላልፍ ነበረ። በመረጃ የተደገፈ ሐሳብ ሳቀርብ ነበረ። ለትውስታ እንዲሆናችሁ በተለይም ይሄንን ቪዲዮ ትዝ የሚላችሁ ከሆነ እንትኑን ላምጣላችሁ። እናንተ ገብታችሁ ቪዲዮን ዩቲዩብ ላይ ማየት ትችላላችሁ። እዚህ ጋር ሼር ላድርጋችሁና ማለት ተናግሬ ነበር ከዚህ በፊት በጣም ብዙ ነጥቦችን ተናግሬ ነበር። ያው እንትኖች እውነት እያደር ነው የሚወጣው፣ ዝም ብሎ በአንድ ጊዜ አይደለም የሚሆነው። ስትናገሩ ላትታመኑ ትችላላችሁ። የሚሳደብ የሚያንጓጥጥ ሰው ሊኖር ይችላል። ጉዳዩ መንፈሳዊ ነው። የትኛውም ፖዚሽን ላይ የተቀመጠው የሃይማኖት መሪ እንደ እግዚአብሔር ቃል መኖር እንዳለበትና ለኢትዮጵያ ኦርቶዶክስ ስር ነቀል ተሐድሶ ራዲካል የሆነ ለውጥ እንደሚያስፈልግ ስሞግት የነበረበት ሁኔታ ነው ያለው። ይሄ የታወቀ ነው። ምንም እንኳን ለጊዜው እነዛ የቀረቡ ሐሳቦች የብዙ ሰዎችን አእምሮ በመሞገት አንዳንዱን አግሬሲቭ በማድረግ እንዲሳደብ ሊያደርጉት ይችላሉ። እውነት በባህሪው ከባድ ነው። ብዙ ነገር ተሸክሜ ነው እኔ ነገሮችን ስናገር የነበረውና እነዚህ እውነትን በመናገር የሚመጡ ቻሌንጆች፣ እውነትን በመመስከር የሚመጡ በጣም ብዙ አይነት ስድቦችና ትችቶች አገልግሎትን ሰዎች እንዲያቋርጡ የሚያደርጉ ናቸው። በጣም አደገኛ የሆነ ችግር የሚፈጥሩ ናቸው። ግን በእግዚአብሔር ጸጋ እውነትን በመናገር ስለቀጠልኩኝ ይሄ ትላንት የተናገርኳቸው እውነቶች በሙሉ አካል እያያዙ መልክ እያያዙ በደንብ ሰዎች እያረጋገጧቸው ነው ያሉት ማለት ነው። ይሄ እግዚአብሔር የምናመሰግንበት አንዱ ጉዳይ ነው። በራሳቸው ቻናል ላይ በራሳቸው ዌብሳይት ላይ የሚጫኑ ነገሮችን ጭምር ነው እኔ እንደ ሙግት ሐሳብ አድርጌ ሳቀርብ የነበረውና እዚህ ጋር እንደምትመለከቱት ከዛሬ 2 ዓመት በፊት ይሄን ተመልከቱት። ከዛሬ 2 ዓመት በፊት የሟቹ ጳጳስ የሚሊየን ብሮች ኑዛዜ በሚል ርዕስ ያቀረብኩት ነበር። ሌላው ደግሞ በ5 ተከታታይ ክፍል የቀረበ ተሐድሶ ለኦርቶዶክስ በሚለው ሐሳብ ላይ የሚሰራ ቪዲዮ ሰርቻለሁ። ስትራክቸራል የሆነ ሪፎርሜሽን በሚለው ታይትል ስር ካስቀመጥኳቸው ነጥቦች አንዱ የህዝብ መበዝበዝ፣ የህዝብ ገንዘብ መበዝበዝ ምን ያህል የረቀቀ ከዚህ ከመናፍስቱ ዓለም ጋር የተያዙ ጉዳዮች አሉ። ይሄ በምስሐበ ነዋይ የሚሰሩ ነዋይን ይሄ ሀብትን የመሰብሰብ አጋንንታዊ ልምምዶች አሉ። እሱ ራሱን የቻለ ነው። ሁለተኛ ደግሞ ፊት ለፊት በሃይማኖታዊ ስርዓትና ጥፍነጋ ሰዎች ያላቸውን ብቻ ሳይሆን የሌላቸውን ጭምር እንዲያመጡ የሚገደዱበት ሁኔታ እንዳለ
በደንብ አድርጌ በማስረጃ ያሳየዋቸው ነገሮች አሉ። ወደ ኋላ መለስ ብላችሁ ሁለንተናዊ ተሐድሶ የሚል 5 ተከታታይ ክፍል ያስተማርኩትን መመልከት ትችላላችሁ። እዛ ውስጥ የተነሱ ብዙ ነጥቦች አሉ፣ ግን አንደኛው ጉዳይ ይሄ ነው። ይሄ ኢኮኖሚን በሚመለከት ይሄ ለምንድን ነው ኢሹ የሚሆነው? ለምንድን ነው ከመጽሐፍ ቅዱስ ጋር የምናገናኘው? የመጀመሪያው ነገር ሚስጥረ ክህነት የሚሉትን አጀንዳ ከሐዋርያት በቅብብሎሽ የደረሰን የክህነት አገልግሎት ነው ለሚሉት ትምህርታቸው የሚሰሩት ስራ ምን ያህል ተቃራኒ እንደሆነና ስራቸው ትምህርታቸውን እያፈረሰው እንደሚሄድ ማሳያ ስለሆነ ነው እንደዚህ አይነት ነገሮች የምናቀርበው። ከሐዋርያት መጣ የሚባል በቅብብሎሽ የመጣ ምንም አይነት የክህነት ጉዳይ የለም። በአዲስ ኪዳን አህዛብ ተብለው የሚጠሩ ተብለን የምንጠራ ከእስራኤል ሕዝብ ውጪ ያለው በሙሉ በጸጋ የተጠራና የካህናት መንግስት ውስጥ የተጠቀለለ ነው። ስፔሻል የሆነ ኦቶሪቲ ወይም ደግሞ ስፔሻል የሆነ ፕሪስትሁድ ለኢትዮጵያ የመጣ የለም፣ ለሌላውም የመጣ የለም። የበጉ ሐዋርያት የተባሉ አሉ። ሁለት እያደረገ የላካቸው ሰባዎቹ አሉ። ጌታን በገንዘባቸውም በሌላም ነገር ሲያገለግሉ የነበሩ ሴቶች እንዳሉ መጽሐፍ ቅዱስ ይናገራል። ከዛ ውጪ ጴጥሮስ ክህነትን አስተላለፈ የሚል የለም። የካህናት መንግስት የኢየሱስ ክርስቶስ አማኞች የሆኑ ሁሉ የሚቀበሉት ሰማያዊ ክህነት ነው። ጌታን የተቀበለ ሁሉ ካህን ነው በአዲስ ኪዳን ትምህርት። ይሄ ጴጥሮስ ምዕራፍ 2 ከቁጥር 9 ጀምሮ ቅዱስ ሕዝብ ለርስቱ የተለያችሁ ወገኖች የንጉስ ካህናት ናችሁ ተብሎ የተጻፈው ይሄንን የሚያመለክት ነው። የዮሐንስ ራእይ ላይ ምዕራፍ 1 ከቁጥር 9 ጀምሮ ስታነቡ እንደዚሁም ደግሞ ምዕራፍ 5 ላይ ከነገር ከቋንቋ ከወገን ከሕዝብ ተዋይቶ ለአምላኩና ለአባቱ ካህናትና ነገስታት አደረካቸው የሚለው ቃል የካህናት መንግስት እንደሆነ ያሳያል። ኦኬ ሌላ ከነንትና ሲወርድ ሲዋረድ በቅብብሎሽ የመጣ የሚባል ስርዓተ ክህነት የለም፣ መጽሐፍ ቅዱሳዊም አይደለም። ይሄ እነሱ ግን ለክሬት ላደረጉት ለዚህ ፍልስፍናቸው የሰሩት ሌላ ስርዓት አለ። ምን የሚል ስርዓት? ምንኩስና የሚሉት ስርዓት አለ። ያጋንንት ትምህርት ነው። በነገራችን ላይ የሆነ ቀሚስ ረዘም አድርጎ ለብሶ የሚወዛወሰው ከዛ ደግሞ በዛ በለበሰው ልብስ በተሰጠው ስልጣን ደግሞ ምንድነው የሚያደርገው? የመበዝበዝ ስራ ይሰራል ማለት። ህጉ የሚለው ምንድነው? ህጉ የሚለው ገንዘብ የሚባል ነገር አይሰበስብም። እንደውም ልጆች ወልዶ ትዳር ኖሮት በኋላ ላይ ሐሳብ ቀይሮ ወደ ምንኩስና ወደዚህ ወደ ጵጵስና ምናምን ሊመጣ የሚፈልግ አጠቃላይ ምንኩስና በሚለው ነው የሚጠቃለለው። የጳጳሳት ጉዳይ መነኩሴ ነው የሚባሉት። መነኩሴ የመነኮሰ ዓለምን የናቀ ገንዘብ ማያጠራቅ እንኳን 120 ሚሊዮን ብር ወጪ የሚያወጣ ቤት ሊያጠራቅምና ሊገዛ የተለያዩ ቦታዎች ላይ ፋሲሊቲዎችን እየገዛ ንግድ ሊነግድ ይቅርና ሞቷል ተብሎ ነው የሚታመነው። የሱ ህይወት ከኢንስቲትዩሽኑ ጋር ነው፣ ከዚህ ከኦርቶዶክስ ኢንስቲትዩሽን ጋር ነው የሚተሳሰረው እንጂ ግለሰባዊ የሆነ ሀብት ማፍራት እንደማይችል ህጉና ስርዓቱ ያዛል። ስፔሻል የሆነ የክህነት ትስስር ፕሪስትሁድ ላይን አለን በቅብብሎሽ የመጣ የሚለው የመጀመሪያ ውሸት ነው። እዛው ላይ ደግሞ ምን አድርገዋል? እነሱ ህግ ሰርተውለታል። ፍትህ መንፈሳዊ፣ ፍትህ ስጋዊ ተብሎ በሚታወቀው ፍትሐ ነገሥት በሚባለው መጽሐፍ ላይ ወደዚህ ወደ ጵጵስና የሚመጡ መነኮሳት እንደሆኑ፣ እነዚህ መነኮሳት ደግሞ ገንዘብ የማይሰበስቡ እንደሆኑ፣ ኦኬ ንብረት ማያፈሩ እንደሆነ፣ እንደውም ከመመንኮሳቸው በፊት ንብረት ያላቸው ሙሉ በሙሉ ሰጥተው ወደዚህ ህይወት መግባት እንዳለባቸው የሚደነግግ ነው። ስለዚህ እንደዚህ አይነት ነገሮችን ስናጋልጥ ምንድነው እያደረግን ያለ ነው? በእግዚአብሔር እውነት ላይ የተሰራውን የአጋንንትን ትምህርት እያፈረስን ነው። ሲጀመር ቤተክርስቲያንን ለመምራት የሚመረጡ ኤጲስቆጶሳት ትዳር ያላቸውና ልጆች ያላቸው እንደሆኑ በግልጽ በቲቶ መልእክት ላይ በጢሞቴዎስ መልእክት ላይ ሐዋርያው ጳውሎስ በዝርዝር አስቀምጧል።
ሳያገቡ የሚለው ሐሳብ በእግዚአብሔር ዕውቀት ላይ የሚነሳ የሰው ሐሳብና ያጋንን ትምህርት ነው። ይሄንን በጢሞቴዎስ መልእክቱ ሐዋርያው ጳውሎስ ምዕራፍ 4 ላይ መብልን እንደሚከለክሉ መጋባትን እንደሚከለክሉ ይህም ያጋንን ትምህርት እንደሆነ አስቀምጧል በግልጽ። ነሳውን ክፉ ነገር እያፈረስን ነው። ለሰሩት ሕግና ትእዛዝ ራሳቸው እንመራበታለን ለሚሉት ራሱ ምንም አይነት ታማኝነት የሌላቸው ውሸታም መሆናቸውን ማረጋገጥ ነው። ሃሌሉያ። ኦኬ። ስለዚህ ለቤተ ክርስቲያን እነዚህ 5 ኦፊሶች ተብለው የሚታወቁትን አንዳንዶች መምህራን፣ የወንጌል ሰባኪዎች፣ ነቢያት፣ እረኞች እንዲሆኑ ለቤተክርስቲያን ሰጠ፣ ምርኮን ማርኮ ለቤተክርስቲያን ሰጠ የሚለው ኤፌሶን ምዕራፍ 4 ከቁጥር 11 ጀምሮ የተጻፈው እውነት ክርስቶስ ራሱ በየዘመናቱ ለቤተክርስቲያን አካል መታነጽና ለቤተክርስቲያን አካሄድ የሚበጁ ሰዎችን ለቤተክርስቲያን ስጦታ ይሰጣል። እሱ ነው የሚያስማማን። ኦኬ። በአንጾኪያ የነበረችው ቤተክርስቲያን ነቢያት ነበሯት ተብሎ ተጽፏል። እነ ጳውሎስን ጸሎት ጸልያ ቀብታ ስትልካቸው እንመለከታለን። ሄደው ቤተክርስቲያንን አስፋፍተው ሲመለሱ እናያለን። ሽማግሌዎችን በየቦታው ሲሾሙ እናያለን። ኦኬ። ይሄ ጤናማ የሆነ የቤተክርስቲያን አካሄድ ነው። ኦኬ። የሰሩት ስራ ወይም ደግሞ ራሳቸው ያዘጋጁት ሕግ ራሳቸውን እንደማይገዛ ማሳየት ያስፈልጋል። በድህነት ያለው ህዝባችን መቀነቷን ፈታ በየታቦቱ ፊት የምታራግፈው እናት ከድህነት ወደ ከፋ ድህነት ነው ህይወቷ እየተቀየረ የሚሄደው። ልጆቿን የምታሳድግበት ነገር የለም። እነሱ ግን ቀሚስ ለብሰው ጥቁር ከላይ እስከታች ለብሰው ይህንን ምስኪን ህዝብ በመበዝበዝ ያከማቹት ንብረትና ሀብት የቱን ያህል ከባድ እንደሆነ አሁን በምታየው የሚሰሩት ህንፃ ደግሞ ትንሽ እንዳይመስል ቀስ እያለን እየተገለጠ ያለው ግን ሁሉም አለው። ሁሉም አለው። አሁን የታየው ይሄ ነው አይደለ? እንግዲህ ይሄኛውን አሳይቻችኋለሁ። ሲሞቱ ሰውየው ዘበነም የሚሊዮን ብር ኑዛዜ ደርሶታል። ሌሎችም አሉ መኪናም ቤቱን እንዲያርጉ ምናምን ተብሎ ኑዛዜ እኛ አሁን አቡነ ዮሐንስ ነው ምናምን የሚባሉ ናቸው። እሳቸው ሲሞቱ የነበራቸው ገንዘብ ሲታደል በቲቪ በራሳቸው ቲቪ ቻናል ነው የቀረበው። ወደ አቃቂ አካባቢ ነው ያለው። አቃቂ አካባቢ ያለ ቤት ነው እና በብር ሲገመት ወደ 120 ሚሊዮን ብር የሚያወጣ ቤት ነው። በዶላርም ብዙ ነው፣ በብርም ብዙ ነው። ኢን ጀነራል በህጉ በኦርቶዶክስ ህግ መሰረት አንድ መነኩሴ እንደዚህ አይነት ቤት ሊኖረው ይገባል ወይ ስትል አይቻልም። እደግመዋለሁ፣ አይቻልም። በህጉ መሰረት አይቻልም። ታዲያ ለህጉ ለራሳቸው ህግ ታማኞች ናቸው ነው። ስለዚህ ሃይማኖታዊው የሆነው ሽፋንና ከላይ እስከ ታች ያለው ልብስ ሪሊጂየስ የሆነ ዩኒፎርም እንጂ የህይወት ልክ እንዳልሆነ እንድታውቀው እንዳትሸወድ። ሁሉም የራሱን ነው የሚኖረው። አንተ ግን ወደ ጌታ ወደ ኢየሱስ ብትመጣ ወደ ተሻለ የህይወት መረዳትና በተለይ የዘላለም ህይወትህን እንድታውቅ ያደርግሃል። ህይወትህ ተበላሽቶ ገንዘብህ ተበልቶ ከምትኖር አትሊስት ገንዘብህንም የቀረችዋን አትርፈ ህይወትህን እንድታተርፍ ወደ ጌታ ወደ ኢየሱስ ና ነው እኔ እያልኩ ያለሁት። እኔ እንደውም አሁን አቡነ ፋኑኤል ይባላሉ። ባይዘው በጣም ከምንቀርባቸው ከምናውቃቸው ጳጳሳት መካከል አንዱ እሳቸው ናቸው። በእውነት ጥሩ ነገር ያላቸው እንደውም ከልብ አንፃር ካየው እንደውም ጥሩ ልብ ያላቸው ሰው ናቸው። መስጠታቸውን ራሱ ተመልከት። አንስቶ መስጠቱ ራሱ እንግዲህ እዛ ውስጥ ያለውን ነገር የተደበቀ ምንም ነገር ይኑር ብቻ አናቅምኛ። ዘመን የሚገልጠው ነገር ይኖራል፣ ግን ሰጡ ተብሏል። መቄዶንያም ተቀበልኩ ብሏል። መስጠቱ በራሱ አፕሪሺየት የሚደረግ ነው። በእውነት
ሲሞቱ አሁን ካወጡት ከሁለት ዓመት በፊት ካስተላለፍኩት ለከሌ አስተላልፉልኝ መኪናዬን ለከሌ ቤቴን ለከሌ ያዛጋ ያለውን ቤቴን ለከሌ ያዛጋ ያለውን መኪና ለከሌ እያሉ ሲሞቱ ከተናዘዙት ይልቅ በህይወት እያሉ ይሄ ቤት ለመቄዶንያ ያሉት አቡነ ፋኑኤል ይሻላል። አሁን ይኸውልህ ተሐድሶ እንደዚህ ምድር ላይ ያለን ነገር ለሌሎች በማካፈል ኢየሱስ በመቆረስ አይደለም ራሱን አሳልፎ በመስጠት አይደል የተገለጠው። ፍቅር እኮ በመስጠት ነው የሚገለጠው። ስለዚህ ይሄ አፕሪሺየት የሚደረግ ነው። በነገራችን ላይ እኔ የተናገርኳቸው ጳጳሳቱ ከዚህ በፊት የተናገርኳቸው በማስረጃ ያቀረብኳቸው ዝግጅቶችና እውነቶች በዚህ ይረጋገጣሉ ለማለትና ቤት እንዳላቸው ጳጳሳት የተባሉ በሙሉ 4-5 ቤት ሚስት ያላቸው ድስት ያላቸው እንደሆኑ ለማረጋገጥ ነው እንጂ የተጠቀምኩት ያለሁት ሳይታለም የተፈታ ህዝብ የሚያውቀው ነገር ነው። ይሄ ባይዘወይ ግን ደግሞ ለድሃ መስጠት ከቻሉ ደግሞ አንድ አፕሪሺየት የሚደረግ ወደፊት መራመድ ነው፣ አንድ እርምጃ ወደፊት ነው ብዬ ደግሞ አስባለሁ። ዝም ብሎ ሰብስቦት እስከ መቃብር ከመሄድ ያለውን ደግሞ ሰጥቶ ንስሐ ገብቶ ወደ ጌታ ተመልሶ መሞት የተሻለ ነው። ምክንያቱም የድሃ ገንዘብ ኦኬ የድሃ ገንዘብ እና አፕሪሺየት አደርጋለሁ። ሌሎቹ ከዚህ ይማሩ እና አቡነ ከሌ ቦሌም ላይ አቃቂም ላይ መሐል 4 ኪሎ 2-3 ቤት ያላቸው አሉ። 4 ኪሎ ህንፃ ላይ 2-3 ቤት ይዘው የተቀመጡ አሉ። በነገራችን ላይ 4 ኪሎ አካባቢ የምታያቸው ህንፃዎች በሙሉ በቤተክርስቲያኒቱ ስም ያሉ ናቸው። እዛ ላይ ያሉ ህንፃዎችን 3-4 ይዘው የሚያከራዩ ጳጳሳት አሉ። ስማ 4-5 ቤት ያላቸው እዛ አፓርትመንቶቹ ታውቋቸዋላችሁ። ከዚህ ከጳጳሱ መኖሪያ ወደ ታች ስትወርዱ ወደ 4 ኪሎ ሐውልቱ ስትወርዱ የተደረደሩት ህንፃዎች በሙሉ የኦርቶዶክስ ናቸው። 3-4 ይዘው የሚያከራዩ አሉ። በእነሱ ስም ተቀራምተው ነው የሚኖሩት። አዮ ይሄም ደግሞ ወደፊት የሚጋለጥበት ጊዜ ይመጣል። አሁን በራሳቸው እያወጡት ያሉት ነገር አለ። ጊዜ ሲመጣ ሳይወድ በግዱ ደግሞ ይወጣል። አዮ ስለዚህ አሁን እዚህ ጋር ማሳያችሁ ትላንትና ስናገረው የነበረውን ነገር የላቸውም ባህታውያን ናቸው የኛ አባቶች በዚህ ወጥቶ በዚህ ወርዶ የሚሉ ሰዎች ይሄ ዛሬ የተገለጠውን ነገር ትንሽ ማረፊያ እንዲያደርጉት ማለት የምናገረው ነገር እውነት እንደሆነ እንዲያውቁ ከዛ ደግሞ የሚነገራቸውን ቁም ነገር እንዲጨብጡ ነፍስህን አትርፍ። በምድር ላይ ሰዎች ለሚያምኑት አምላካቸው በመታመን መተው ያለባቸውን ካልተው የሚነግሩህ ነገር ሁሉ ውሸት ነው። ፍጹም የለም በዚህ ምድር ላይ ፐርፌክት የለም። ኃጢአት የሌለበት ይውገራት ብሎ ጌታ ኢየሱስ እንደተናገረ ኃጢአት የሌለበት ማንም የለም። ወደ ጌታ ወደ ኢየሱስ ስትመጣ ግን የህይወት ለውጥ ይኖርሃል። አንተ እንዴት እንደዳንክ ስለምታውቅ ሰዎች በዚህ ጸጋ እንዲድኑ በእግዚአብሔር ጸጋ እንዲድኑ ኦኬ ትናገራለህ፣ ትመሰክራለህ። ዋሸው ትላንትና ስናገረው የነበረው ነገር ውሸት ነው አይደለም? ውሸት አይደለም፣ እውነት እንደሆነ በዚህ ታረጋግጣለህ። ኦኬ አንድ መጽሐፍ እዚህ ጋር ላሳያችሁ። የፍትሐ ነገሥቱን እስቲ የተወሰነ ነገር እዚህ ጋር ላምጣና ላሳያችሁ። ማየት ማመን ነውና እስቲ ኦኬ እዚህ ጋር የምታዩት የፍትሐ ነገሥቱን ነው። እሱን ትንሽ እንትን አድርጌ
በጣም ጥሩ። አሁን ይሄ የምትመለከቱት አንቀጽ 4 ነው። ይሄኛው ላርግላችሁ አንቀጽ 10ን ስለ ወንዶች መነኮሳትና ስለ ሴቶች መነኮሳት ይናገራል። እኔ በመረጃ ነው መነገር ወንድሜ፣ በመረጃ ነው መነገር። ለራሳቸውን ትምህርት አይታዘዙም እንኳን ለእግዚአብሔር ሕግ። ኦኬ ሶ ተመልከት። ትንሽ ከፍ ለማድረግ ነበር እንትኑን። አሁን እዚህ ላይ የሚናገረው ነገር ምንድነው? ይሄውም 8 ክፍል ነው። መጀመሪያ ስለ ሁኔታው ይናገራል። ምንኩስናስ የመሲሐዊነት ሕግ ጥበብ ናት። መነኮሳትም ምድራውያን መላእክት ሰማያውያን ሰዎች ናቸው። ሕጉ የሚለው ይሄን አንቀጽ 10 ገጽ 103 ነው የሚለው። ገጽ 103 ላይ ግባና አንብበው። ምድራውያን መላእክት ናቸው ነው የሚለው። ምኖች መነኮሳት፣ ጳጳሳት፣ ይሄ ከላይ እስከ ታች ጥቁር የሚለብሰው መላእክት ናቸው ነው የሚለው። ሊትራሊ ሕጉ እንዲህ ነው የምትመለከተው። እንደ ችሎታቸው መጠን የክርስቶስ ተከታዮች በስራቸውም ሁሉ የሐዋርያት ምሳሌዎች ናቸው። የሐዋርያት ምሳሌ ማለት በእጃችሁ በትር አትያዙ፣ ትርፍ ከረጢት አትያዙ፣ በሄዳችሁበት ስፍራ ሰላም ለእናንተ ይሁን ብላችሁ ግቡ፣ የሚቀበላችሁ ሰላማችሁ ይድረሰው፣ እምቢ ካለ ግን እግራችሁን አራግፋችሁ የእግራችሁን ትቢያ አራግፋችሁ ውጡ፣ ለዚያች ከተማ በፍርድ ቀን ከሰዶምና ከገሞራ ይልቅ ይብስባታል በማለት ጌታ ኢየሱስ ለሐዋርያቱ የሰጠውን ሥርዓትና የአገልግሎት ሕግ የሚጠነቅቁ ናቸው። እነማ? እነዚህ መነኮሳት ከዓለም ፍጥረት በመለየት ፈቃደ ስጋን በመተው እስከ ሰውነታቸው ድረስ ስራውን ሁሉ በዘመናት ስለ ትእዛዙ ስለ ፍቅሩ ፈቃዱን ለመፈጸም ያዛቸውን ትእዛዝ ስለሚያደርጉ እርሱንም ብቻ ከአባቶች ከልጆች ከሚስት ከገንዘብ ይልቅ ፈጽሞ ስለሚወዱ ነው። ልጅ የለውም ምን በሙሉ ትቶ የጠፋ ነው። በቃ ሀብት የሚባል ነገርም ሊያፈራ አይችልም። ዛሬ በፈቃዳቸው የሚሰሩ ድካም እረፍት ለማድረግ ከኋለኛው ዓለም ፍርድ ፈጽሞ ስለመዳን ብፁዓን ናቸው። ስለ ኃላፊው ድካም የመንግስተ ሰማያትን ማደሪያ ስለተዘጋጀላቸው ፈጽሞ ብፁዓን ናቸው። አየው። ኦኬ እዛ ተመልከት። ከስልጣኑ በታች ያለ አንዱስ እንኳን ያለ ኤጲስቆጶሱ ፈቃድ ሊመነኩስ ቢፈልግ በማመንኮስ አይቀበሉት። ስለ ሚስት፣ ስለ ልጅ፣ ስለ እናት ይህን ስለሚመሳሰለውም የቅሬታ ምክንያት እንዳይኖረው ልጆቹን ትቶ እግዚአብሔርን በማገልገል ምክንያት የማይረዳቸውም ወይም አባቶቹን የተወ ይልቁንም እነሱን ምዕመናንን ሲሆኑ በምንኩስና ምክንያት የማይረዳቸው የተለየ ይሁን። ምንኩስናስ በግድ ያይደለ በፈቃድ ናት። አንዱስ እንኳ መንኩሶ በውስጡ ይኖር ዘንድ ወደ ገዳም በደረሰ ጊዜ ከየት እንደሆነ ስራው ምን እንደሆነ ወደ ገዳማቸው በምን ምክንያት እንደተማጸነ ልጅ ሚስት እንዳሉት ስለ ዘመኑም ችግር ከነርሱ ሊያመልጥ ፈልጎ እንደሆነ የገዳሙ መምህር በጽኑ ምርመራ ይመርምረው። ከምንኩስና ነው የሚመረጡት። ባክግራውንዳቸው ድቁና መጀመሪያ ራንኩን ልንገራችሁ። ራንኩ ማለት አካሄዱ እንዴት እንደሆነ እንድታውቁት። የመጀመሪያው ምንድን ድቁና ነው። በድቁና ነው የሚጀምሩት። ከዛ ቀጥሎስ ከዛ ቀጥሎ ደግሞ ምንኩስና ነው። ቅስና ማለት ነው፣ ግን ሳያገባ። አሁን ቄስ የሚሆነው አግብቶ ልጅ የሚወልደው ከድቁና ያገባና ወደ ቅስና ይሄዳል። ከድቁና መነኩሴ ደግሞ ሳያገባ ወደ ምንኩስና ይመጣል ማለት ነው። ከዛ ኤጲስቆጶስ ይሆናል።
አቡነ ቀሲስ ምናምን ይባላል፣ ቆሞስ ይባላል። ከዛ በኋላ ጳጳስ ይሆናል ማለት ነው። አካሄዱ ይሄ። ስለዚህ ምንድነው ማለት መነኩሴ ነው ማለት ጳጳስ ማለት መነኩሴ ነው ማለት ነው። ይሄ የነሱ ስርዓት ነው። ሊቀ ጳጳስም ስርዓት አለው፣ መነኩሴም ስርዓት አለው። የመነኩሴው ስርዓት የሊቀ ጳጳሱም ስርዓት ነው። ራሳቸው እንኳን ለጻፉት ህግና ህጋችን ብለው ለያዙት ነገር የማይታመኑ እንደሆኑ ነው ልነግርህ የምፈልገው። እዚህ ጋር ያለውን ማሳያችሁ በምክንያቱ የጳጳሳት ጉዳይ አለ፣ የመነኮሳት ጉዳይ አለ ማለት ነው። ስታነቡት ከዓለም ተለይቶ ዓለምን ንቆ እንደ ሞተ ሰው ሆኖ የሚኖርበት ንብረት ማያፈራበት ሚስት ማያገባበት ልጅ ማይወልድበት ህይወት እንደሆነ እዚህ ላይ ህጉ ያስቀምጠዋል ማለት ነው። ህጉ ያስቀምጠዋል። ስለዚህ አሁን ራሱ ጵጵስናው በምን መንገድ ነው የሚገኘው ካልከኝ በገንዘብ ነው። ልክ እንደ ቢዝነስ ነው። እንደ ቢዝነስ ነው። 1 ሚሊዮን ብር ይጠየቃል። ግሩፕ አለው ውስጡ። በኢትዮጵያ ኦርቶዶክስ ውስጥ ያለውን ጉድ ነው የምነግራችሁ። ግሩፕ አለ። ያ ግሩፕ ገንዘቡን የሚከፋፈል ነው። ያ ግሩፕ ተጽዕኖ ፈጣሪ ግሩፕ ነው። ማን ጳጳስ መሆን እንዳለበት ማን ጳጳስ መሆን እንደሌለበት ተጽዕኖ ተጸልዮ ምናምን አይደለም። እንደሱ አይደለም። ውሸት ነው። ገንዘብ ይከፈላል፣ ገንዘቡን የሚከፋፈሉ አሉ። በዛ መሰረት ደና ገንዘብ ያመጣ ረብጣ ገንዘብ ያመጣ ከሚኖርበት ሀገረ ስብከት በአስተዳዳሪነት የኖረ ለምሳሌ በቦረና ሀገረ ስብከት ከሆነ በቦረና ሀገረ ስብከት ስም የሰበሰበውን ገንዘብ በሚስጥር ለነዚህ ግሩፖች ይሰጣል። የጳጳሳት ማፊያ ግሩፕ ማለት ነው። ለነሱ ይሰጣል። ከዛ እነሱ ደግሞ ተጽዕኖ ይፈጥራሉ፣ ያሳድማሉ። ከሌ ነው መመረጥ ያለበት ያስብሉና ሰውየውን ያሾሙታል። አሁን ሰውየው በከፈለው ገንዘብ እንጂ በማንነቱ አይደለም ይሾሙ። እዚህ ጋር የምታየው ህግ ራሳቸው እንመራበታለን የሚሉት ህግ ተወው። የእግዚአብሔር ቃል እንዲህ አይነት ነገር የለም። ቀሚስ ለብሰ ሰው እየመዘበርክ ኑር የሚል ህግ የለም። እሱን ተወውና ራሳቸው እንኳን እንመራበታለን ለሚሉት ለፍትሐ ነገሥቱ ፍትህ መንፈሳዊ ተብሎ ለሚታወቀው እንኳን ስርዓት አይገዙም። ውሸት ነው። እንዲህ አይነት አካሄድ ደግሞ አንተንም ወደ ዘላለም ህይወት የሚያመጣ አይደለም። አንተንም ወደ ክርስቶስ ማንነት የሚያቀርብ አይደለም። የተመታ ነው። ከላይ እስከ ታች የተመታ። በዚህ ላይ ፖለቲካውን ስታይ፣ እዛ ውስጥ ያለ ትርምስ ስታይ፣ ለስልጣን ያለ ሽኩቻ ስታይ፣ የወንበር ግፊያ ስትመለከት፣ ሙስናና ዘረኝነቱ የተጠራቀመበት ቤት እንደሆነ ስታይ ይሄ አንተን ወደ እግዚአብሔር መንግስት ያመጣል? የለም። እንደዚህ ያሳሰራል። መነኩሴ እንደዚህ ነው ስርዓቱ ማለት ነው። የተወሰኑትን ደግሞ ከዚህም ከአንቀጽ 4 ላይ ስትመለከቱ አንቀጽ 4 ላይ የጵጵስናን ስርዓት በሚመለከት በተለይም ማዕረገ ክህነት የሚለውን ህግ ስትመለከቱ በገንዘብ ምክንያት ጉቦ ተቀብሎ ክህነት የሚሰጥ ከሆነ ይሻር ነው የሚለው። ይሻር ከክህነት። ስለዚህ እዛ ጋር የተጠራቀመው ሲኖዶስ በሚለው በአንድ ጥቁር ዩኒፎርም የሚታወቀው ግሩፕ በሙሉ ኪሳራ ላይ ነው ያለው ማለት ነው። ለምን? በገንዘብ እየሸጠው ስለሆነ ስርዓቱ በራሳቸው ህግ መሰረት ስንመዝነው ማለት ነው። ኦኬ። ከሹመት የሚያሽሩ ነገሮችን ይኸው እዚህ ጋር ታያል። በገንዘብ ክብረ ክህነትን መሸጥ አንዱ ከክህነት የሚያሽር፣ የጥንቆላ የመተት አሰራር ውስጥ መገኘት አንዱ ከክህነት የሚያሽር። ስለዚህ ከሐዋርያት ስልጣን ጋር አለካክተው ትከሻ ያዘጋጁት የክህነት ስርዓት የሚሉት ነገር መልሶ ራሳቸውን ሲመዝናቸው ሁሉም ወድቀው ነው የሚገኙት። ሁሉም
እሺ ሌላ ለምሳሌ ይሄንን ተመልክ እግዚአብሔርን ከማገልገልና ከመፍራት ህዝቡንና ካህናቱንም ከማስተማር ቸል የሚል ኤጲስቆጶስ ወይም ቄስ ወይም ዲያቆን በስንፍናው ጸንቶ ቢኖር ይሻር ይላል። የክርስቶስን እውነት ለመናገር ተሳቆና ፈርቶ የሚኖር ነው በሙሉ የተሻረ ነው ማለት በህጉ መሰረት የተሻረ ነው። በራሳቸው ህግ መሰረት ህዝቡን ከማስተማር ቸል የሚል አያውቁትም ወይ ስትል ያውቃል። የኢየሱስን ሊቀ ካህንነት አያውቅም ወይ አንድ ኤጲስቆጶስ አንድ ጳጳስ ያውቃል፣ ግን አስተምርም። ስለማስተምር ከክህነቱ ይሻር ነው የሚለው። ይሻር ቢሞት አይናገርም። ማርያም እንደማታማልድ ያውቀዋል። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ የሚለውን አያውቅም? ያውቃል። አርዑት ሰናይ ወጾር ቀሊል ኢየሱስ ውእቱ ኢየሱስ የሚለውን አያውቅም? ያውቃል። ልብስ ዘተመካበ ወክዳን ዘኢተፈትለ ምናን ዘበሳ ወመግሊት ዘረባ ውእቱ ኢየሱስ አያውቀውም? ያውቀዋል፣ ግን አይናገርም። ውጭ ወጥቶ አማላጅ ኢየሱስ እንደሆነ የክብር ልብሳችን ኢየሱስ እንደሆነ አስታራቂ እሱ እንደሆነ በአፊት ለቅዱሳን የሚቆመው እሱ እንደሆነ አያውቅም ወይ? ያውቃል፣ ግን ስለማስተምር ምን ይደረግ? ይሻር። ህጉ ራሳቸው የጨበጡት ህግ እንመራበታል የሚሉት ህግ እንኳን ይከሳቸዋል። መጽሐፍ ቅዱሱን ተው ለጊዜው፣ የራሳቸው ህግ ራሳቸውን ይከሳቸዋል። ኦኬ እሺ ሁለት ጊዜ የተሾመ ጳጳስ አይ ህግና ደንብ ፍየል ወዲያ ከዝምዝም ወዲህ ይኸውልህ 161ኛው ቁጥር ላይ ተመልከቱ። ገጽ 85 ስለ ኤጲስቆጶሳት ሁለት ጊዜ የተሾመ ኤጲስቆጶስ ወይም ቄስ ወይም ዲያቆን ቢኖር ይሻር፣ ሿሚውም ይሻር። ከሐራ ጥቃ ዘንድ እንደተሾመ ቢያስረዳ ግን አይሻርም። ሐራ ጥቃ የሚባል ግሩፕ ነበረ ድሮ። እንደዚህም ከሹመቱ በፊት ሁለት ሚስት አግብቶ የተሾመ ቢኖር እርሱም ሿሚውም ይሻር። ስራው የታወቀ ቢሆን ግን እርሱ ብቻ ይሻር። አሁን በዚህ ይኸውልህ እንደዚህ የተከመረ ፋይል ነው የምታገኘው እዛ ቤተ ክህነት ውስጥ ሁለቴ የተሾመ እንዲህ የተከመረ ነው የምታገኘው። ደብል የመታ ማለት ነው። ደብል የመታ ሲሾሙ ሲሻሩ አለና እዚህ ራሱ የነበረው አሁን እዚህ አሜሪካ ያለው ሲኖዶስ አንዱን አውግዟል አይደል? አንዱን አውግዟል። ክህነቱ አይሰራም ባይዘው አንዱን የአሜሪካው የኢትዮጵያውን አውግዟል፣ የኢትዮጵያ የአሜሪካውን አውግዞ ነበር እና ክቡር ጠቅላይ ሚኒስትሩ አስታረቋቸው። አሁን እዚህ ተሾሟል። እዛ ሲሄዱ ተቀበሏቸው። ሁለቴ የተሾመ ነው። ሁለቴ የተሾመ እዛ ያለውን እዚህ ያለው ሲኖዶስ አክሰፕት ሲያደርገው ሁለተኛውን ሁለቴ የተሾመ። ስለዚህ ይሄንን ስትመለከት ህጉ የሚለውና እነሱ የሚኖሩበት ምንም የማይገናኝ እንደሆነ እንድታውቀው ነው። ኦኬ እሺ 178 የቅድሙ 181ኛ ነበር፣ ይቅርታ። አሁን 178ኛውን ላንብብላችሁ። እሾምሃለሁ ብሎ ከውጪ ሰዎች ጋር ወይም ከዓለም መኳንንት ጋር ስለ ቤተ ክርስቲያን ሹመት ይረዱት ዘንድ የተማጸነ ኤጲስቆጶስ ቢኖር በዚህ የእግዚአብሔርን ሕዝብ ሊያዋርድ በማይገባ በላያቸው ሊታበይ ወይም የባልንጀራውን ቤተ ክርስቲያን ሊወስድ ፈልጎ የተማጸነ ቢኖር ፈጽሞ የተወገዘ ነው። በዚህ ስራ የሚረዱትም ሁሉ ፈጽሞ የተወገዙ ናቸው። ስምምነት
አየው ይሄ በጀርባ የሚደረጉ አሁን የአመጽ ስራዎች ምናምን የምታያቸው በሙሉ በህጉ በኦርቶዶክስ ህግ መሰረት የተወገዘ ነው። ምን ያህሉ ነው ያልተወገዘው ብለህ ብትቆጥር ይሻላል እንጂ በሙሉ በተለያየ ምክንያት የተወገዘ ነው። በተለያየ ምክንያት እሺ፣ ይሄን ደግሞ ተመልከት። ይህን ስልጣን ስጡኝ ብሎ ገንዘብ አመጣላቸው። ስምዖንም አለው በዚህ ገንዘብ ዓለም ጥቅም ሀብተ እግዚአብሔርን ገንዘብ ታደርግ ዘንድ ስላሰብክ ብር ካንተ ጋር አይጥፋ፣ ለጥፋት ትሁን። በዚህ ሃይማኖት ውስጥ እድል ፈንታ ርስትም የለህም። ልብ በእግዚአብሔር ፊት የጸና አይደለምና ከዚህ ክፋት ተመለስ እንጂ እርሱ የልብህን ክፋት ያስተሰርይልህ ዘንድ ወደ እግዚአብሔር ለምን ብሎ እንደተናገረው ይሄን የስምዖንን ታሪክ ይጠቅሳሉ። ስለዚህ ገንዘብን ሰጥቶ ገንዘብን ተቀብሎ ሹመት የሚቀበል ከሆነ ምንድነው? በኦርቶዶክስ ስርዓት የተወገዘ ነው። ጳጳስ አይደለም ማለት ነው። ጳጳስ አይደለም። እንኳን አይደለም ቤትና ንብረት ሊኖር ይቅርና በጣም ዲቴል ነገሮች አሉ ማለት ነው። ኦኬ። ስለዚህ የመነኮሳቱንም ህግ ስታነቡ የሊቃነ ጳጳሳቱም ህግ የተያዘ ነው። እነዚህ በሙሉ ንብረት ማፈራ እንደሆነ፣ ሚስት አግብቶ ልጆች ማይወልድ እንደሆነ፣ ወደ ምንኩስናም ደግሞ ገብቶ አሁን ወደ ጵጵስና የሚመጡት ያላገቡ ናቸው ኖርማሊ። ነገር ግን ሚስቶች ያሏቸው ናቸው። ሚስት አይደለም ሚስቶች ያሏቸው ናቸው። ይሄ ታወቀ። ቤቶች ያሏቸው ናቸው። ሰው ሚስት ካለው ድስት ይኖረዋል። ቤት ካለው ኪችን ይኖረዋል። ኪችን ካለው ድስት ይኖረዋል። ድስት ካለው ሚስት ይኖረዋል። በቃ ዋሻው የእግዚአብሔርን እውነት የእግዚአብሔርን ቃል የሚሸቅጡት ደግሞ እነሱ ናቸው። ሰዎች ወደ እግዚአብሔር መንግስት እንዳይገቡ እንቅፋት የሚሆኑት ደግሞ እነሱ ናቸው። የማርያምን ደም ነው ምን ጠጣ የማርያምን ስጋ ነው ምን በላው ብሎ የሚያስተምረው እኮ ጳጳስ ነው። በዚህ አይነት መንገድ የተሾመው ነው። በህጉ መሰረትም ስታዩ የፈረሰ ነው። በእግዚአብሔርም ቃል መሰረት ስታዩ በቃ የሌለ ነው። በቃ የለም። ለህዝባችን ምንድነው መልእክቴ? ለኢትዮጵያ ኦርቶዶክስ ምዕመናን ኢየሱስ ክርስቶስ ለኃጢአታችን በመስቀል ላይ የሞተ እኛን ስለማጽደቅ የተነሳ በኃጢአት የማይከሰስ በነውር የማይከሰስ በአብ ፊት ጠበቃ የሆነልን መድኃኒታችንና አዳኛችን እሱ ብቻ። ወደ ጌታ ወደ ኢየሱስ ብትቀርቡ ከጨካኝ እረኞች እጅ ሊያድናችሁ የሚችል ጌታ በሰማይ አለ። ጌታን በመቀበል የህይወት ረፍት እንዲኖራችሁ በጌታ በኢየሱስ ስም ጥሪ ያቀርብላችኋል። ጳጳሳት የምትባሉ ከላይ እስከ ታች ጥቁር አድርጋችሁ ህዝብን መራለን የምትሉ እግዚአብሔር ይፈልጋችኋል። ንስሐ ግቡ። የመዘበራችሁትን ለድሃ መልሱ። አሁን አቡነ ፋኑኤል እንዳደረጉት መልስ። እግዚአብሔር ቤል የዋጠውን አስተፋዋለሁ እንዳለ ዘመኑ ደርሶ ሳትተፋው አሁኑኑ ንስሐ ግባና የድሃ ገንዘብ መልስ። የድሃ ገንዘብ መልስ። ጌታ ኢየሱስን አክብር። በህይወት ንስሐ ግባ። በምድር ተከብረ በሰማይ ሲኦል ከሚፈረድብ አሁኑኑ ንስሐ ገብተ ኖርማል ሰው ሆነ ብትኖር አይሻል? የእግዚአብሔርን መንግስት አትርፈ ኖርማል ሰው ሆነ ብትኖር አይሻል? ስለዚህ ኢየሱስ ነው ረፍት፣ ኢየሱስ ነው ሰላም። እንትናና አመነው ቀይረ ሌላው እንኳን እኛ ራሱን ማዳን ያልቻለው ሰርቶ አላሳየ ሁሉ ቃላባዬ በምድር ረፍት የለ ተስፋ በሰማይ ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብ የለን ምክንያት ሰበብ እስኪ ቀመስኩትን ቅመሱ የህይወት እንጀራ ነው እሱ ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ሃሌሉያ። እከሌን ቀይረ ሌላውን ብታይ ችግር አለበት፣ ችግር አለበት።
እንኳን አንተን ራሱን ማዳን አይችልም። ስለዚህ የሚሻለው ምንድነው? ወደ ጌታ ወደ ኢየሱስ መቅረብ። እንመራለን የሚሉትም ጳጳሳትን መነኮሳትን የሚሉትም ወደ ጌታ ወደ ኢየሱስ መምጣት አለባቸው። ሕይወትህን ለኢየሱስ አስረክብ። ጌታን ተቀበል። ተንበርክከ ንስሐ ግባ። የለቅሶ የእንባ ሰው ሁን። ሊምርህ የታመነ ሊቀ ካህን ነው ኢየሱስ። ሃሌሉያ። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ልብስ ዘተመካበ ወክዳን ዘይተፈትለ ምናን ዘበዛ ወመክሊት ዘረባ ውእቱ ኢየሱስ ክርስቶስ ወኮነ አራቄ ለአዲስ ኪዳን በውሂዘ ደሙ ቅዱስ አንጽሆሙ ለማህይምናን ወለ ህዝብ ንጹሃን። አሜን። የአዲስ ኪዳን አስታራቂ ማን ነው? ኢየሱስ። ወደዚህ ጌታና ያስታርቀሃል። ከአብ ጋር ያስታርቀሃል። በደሙ ኃጢአትህን ያጥብልሃል። ትቀደሳለህ፣ ትነጻለህ፣ የእግዚአብሔር መንግስት ትወርሳለህ። ህዝብንም ከማሳት ራስህም ከመሳት ትጠበቃለህ። ንስሐ ግቡ፣ ወደ ጌታ ቅረቡ። ዘመኑ ያለቀ እንደሆነ እያያችሁ ነው ባይናችሁ። በዚህ ዘመን ንስሐ የሚገባና ወደ እግዚአብሔር የሚቀርብ ሰው ብልህ ነው። ትተነው እንሄዳለን። 120 ሚሊዮን የሚያወጣ 300 ሚሊዮን የሚያወጣ ቢሊዮን የሚያወጣ ያፈራውን ንብረት ትተነው የምትሄድ ያልደከመበት ሌላ ይበላዋል አለ ጠቢቡ ሶሎሞን በመጽሐፈ መክብብ። ይሄም ደግሞ ከንቱና ነፋስን እንደመከተል ነው አለ። የማይረባ ነው። 2 ሜትር ጉድጓድ ውስጥ ትገባለህ፣ ትሄዳለህ። ነፍስ በእግዚአብሔር ፊት ትጠየቃለች። ኢየሱስን ከያዝከው በሰማይ አንተ ከብረህ ነው የምትኖረው። አክብር፣ በህይወት ኢየሱስን አክብር። አሁን right now you have a big opportunity right now። እድል አሁን ከሞቱ በኋላ ምንም አይነት የንስሐ መንገድ የለም። አሁን ንስሐ ግቡ። አሁን ህዝብን በእውነትና በጽድቅ አገልግሉ። የሚያድነው ኢየሱስ እንደሆነ ንገረው። ማርያም አታድነው፣ አርሴማ አታድነው፣ ተክለ ሃይማኖት ራሳቸውን ማያድኑም እንኳን አንተ። የሚያድን አንድ ነው፣ እሱም ከሰማይ የወረደው የሕያው እግዚአብሔር ልጅ ነው። ኢየሱስ ብቻ ነው። መድኃኔ ዓለም ኢየሱስ ብቻ ነው። ማርያም መድኃኒተ ዓለም አይደለችም። ለማርያም መድኃኒቷ ራሱ ኢየሱስ ክርስቶስ ነው። ይሄንን እውነት እስካልነገርከው ድረስ ገንዘብ በመሰብሰብ ሀብት ታካብት ይሆናል እንጂ ሰማያዊ ሀብት የሚባል የለህም። ከጸጋው ትወድቃል። ንስሐ ግቡ፣ ጌታን ተቀበሉ። ህዝብ የምትመሩ የእናንተ መስተካከል ነው ህዝቡን የሚያስተካክለው። የእናንተ ንስሐ መግባት ነው ሰውን ወደ ተሻለ አቅጣጫ የሚመራ። ከሃይማኖት ሰንሰለት ህዝቡ ተጠፍንጎ ካለበት ውስጥ መውጣት ያለበት እናንተ መጀመሪያ መስመር ስትይዙ። መጀመሪያ በሃይማኖት ልብስ እግዚአብሔርን አትሸውደውም ብራዘር። በምንም ታምር በጥቁር ልብስ እግዚአብሔር አይሸወድም፣ አይታለልም። እነሱኑ ነው ማቴዎስ 23 ላይ የልብሳቸውን ዘርፍ በማስረዘም ያለው። እነሱ በማስረዘም ላምጣላችሁ ጥቅሱን እዚህ ጋር። ክብር ለእግዚአብሔር ይሁን። ይሄን እናነብና የዛሬውን መልእክቴን አበቃለሁ። የህዝብ የድሆች ገንዘብ የሚመዘበርበትን ጉዳይ ጌታ ኢየሱስ እንዳጋለጠው እኔም ያንን በቃሉ በኩል ሃሌሉያ እናምጣውና እንነጋገር። የእግዚአብሔር ቃል ምን ይላል? ኢየሱስ ጌታ። ማቴዎስ ምዕራፍ 23ን አውጦልኝ። ማቴዎስ ምዕራፍ 23 ከቁጥር 1 ጀምሮ አለፍ እያልን እናንብበው። ምን ይላል የእግዚአብሔር ቃል? ተመልከቱ ወንድሜ፣ ምን እንደሚል ተመልከት። ማቴዎስ ምዕራፍ 23 በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል።
ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። ከባድና አስቸጋሪ ሸክም ተብትበው በሰዎች ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። በጣታቸው ሊነኩት አይወዱም። ለሰውም እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። ዝርፍፍ ያለ ልብስ ለብሰው የሚንቀሳቀሱ ያስረዝማሉ። ቁንጣ ለብሰ ጽድቅ ብትሰራ ይሻላል ቀሚስ ለብሰ ይሄንን ሁሉ ኮተት ይዘህ ከምትኖር ማለት የገበሬ ቁንጣ ይሻላል። ከባድ አስቸጋሪ ሸክም ነው የሚተበትቡት ሰው ላይ በሰው ትከሻ ላይ እነሱ በጣታቸው እንኳን ሊነኩት አይፈልጉም፣ አይወዱም ነው የሚለው። በቃ ሊትራሊ አሁን ኢትዮጵያ ውስጥ ያለው ነገር ይሄ ነው። በቃ ወንድም ይሄው ነው እያየው ያለው። በሃይማኖት ቤት ውስጥ የሚሰራው ድራማ ይሄን ይመስላል። አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበሬታ ስፍራ፣ በምኩራብም የከበሬታ ወንበር፣ በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ። በእግዚአብሔር መንግስት ውስጥ ወንድማማችነት እህትማማችነት ነው ያለው። አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ስፒሪቹዋል ፋዘር in the spiritual world የለም። የነፍስ አባት የሚባል ነገር የለም። ክርስትና አባት ምናምን የሚባል ነገር የለም። የወለደህ አባት አለ የሚያሳድግ። በተለምዶ ደግሞ ትምህርት ያስተማረ የቀለም አባት ምናምን የሚባል ነገር አለ። ወደ ስፒሪቹዋል ነገር ወደ መንፈሳዊ መረዳት ስትመጣ ያንተ አባት አንዱ እግዚአብሔር ነው እንጂ አባትነት ሁሉ የሚሰየምበት እሱ ነው እንጂ ያንተ ሌላ አባቴ ማንንም አባት የለም። ይሄው የእግዚአብሔር ቃል የሚለውን ተመልከቱ። አቡነ አባ ምናምን የተባለ የሚጠራ የለም። የሚገርማችሁ በዚህ አንደርስታንዲንግ እነሱ ሲዘምሩ ምን ይላሉ መሰላችሁ? ኦ አባ ቅዱስ ቀቦሙ ይላል። በስምከ ወበኃይልከ ቀቦሙ መፍቀሬ ሕፃናት አቡነ ከል እየተባለ ይዘምራል አንድ ጳጳስ። ኦ አባ። ይሄ የዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ወደ አብ ያቀረበው ጸሎት ነው። ኦ አባ ቅዱስ በስምከ ወበኃይልከ ቀቦሙ፣ በስምህና በኃይልህ እነዚህን ጠብቃቸው ብሎ ስለ ደቀ መዛሙርቱ የጸለዩን ጸሎት ለአንድ ጳጳስ መዝሙር አድርገው ይዘምሩታል። ወደ አብ የተጸለየ ጸሎት፣ ወደ አብ የቀረበ የጌታ የኢየሱስ የሊቀ ካህኑን ጸሎት እነሱ ለአንድ ጳጳስ ለአንድ ፓትርያርክ ይጠቀሙታል። በስምህ ጠብቃቸው የተባለው እኮ አብ ነው። እየሰማ ነው ወንድሜ፣ ምን እንደምትል እስቲ አስበው። አብ በከበረበት ቃል ወደ አብ በቀረበ የኢየሱስ ጸሎት ለአንድ ጳጳስ ሊያውም እንዲህ አይነት ስራ እየሰሩ ላሉ ጳጳሳት ይህንን ትሰጣለህ ወይ? What's wrong with you? አምልኮ ውስጥ ገብተዋል። ተው ሌላው ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጥሩ። አንድ ሊቅ ያንሰውና ሊቀ ሊቃውንት የሚባለው እኛ ጋር ተቃራኒውን ነው የሚኖሩት። ቃሉ ወደዚህ ነው እነሱ ወደዛ ነው። ምንም ግንኙነት የለውም። በቃ ምንም። ከናንተም የሚበልጠው አገልጋያችሁ ነው። ራሱን ከፍ የሚያደርግ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። እናንተ ግብዞች ጻፎችና ፈሪሳውያን መንግስተ ሰማያትን በሰው ፊት ስለምትዘጉ ይውላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። እንቅፋት መሆን፣ ለእግዚአብሔር መንግስት እንቅፋት መሆን። ለዚህ ነው ቅድም የእግዚአብሔርን ቃል በትክክል አያስተምሩም ያልኩት ይሄን ነው። ከዚህ ሁሉ ትብታ ይሄ ጥንቆላውን ምኑን ይሄ ዘረኝነቱ ለስልጣን ያለውን ሽኩቻ እሱን ሁሉ አልፋችሁ ወደ እግዚአብሔር ቃል ስትመጡ እንኳን እውነት አይናገሩም። ሰው የሚድንበትን የኢየሱስን እውነት ለትውልዱ አይነግሩም። እሱም ሊመራበት አይፈልግም። ስለዚህ እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። ፍርድ አለባችሁ። እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ ጸሎት ነው የጸሎት ርዝመት ምክንያቱ እሱ የመበለቶችን ቤት ስለምትበሉ
ተበላ። የስንት ኢትዮጵያዊ ቤት እኮ ተበላ። ማይሞላ ገደል እየሞላ ኢትዮጵያ ህዝብ ተበልቷል። ወዮላችሁ። ስለዚህ የባሰ ፍርድ ትቀበላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን፣ አንድ ሰው ልታሳምኑ በባህርና በደረቅ ስለምትዞሩ በሆነም ጊዜ ከእናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታደርጉት ወዮላችሁ። የገሃነም ልጅ ሊያደርጉ የሚችሉት የገሃነም ልጅ ነው። ወደ ኢየሱስ ማይመራ ከሆነ የሚያደርግ ያጋንንት ልጅ ነው። የገሃነም ልጅ ነው የሚያደርግ። ከዛ ይቀጥላል። አንብቡት እናንተ በደንብ። ስለዚህ ንስሐ ግቡ። እውነት በጊዜው እየተገለጠ ይሄዳል። ትላንትና ስናገር የተሰደብኩበት ነገር እውነት መሆኑ በተለያዩ ጊዜያት እየወጡ ነው ያሉት። እሱን ደግሞ አሁን ኮንፈርም እያደረግኩባችሁ ነው ያለሁት። እግዚአብሔር የእውነት አምላክ ነው፣ የጽድቅ አምላክ ነው። ይፈርዳል። ለሰዎች ደግሞ እንዲድኑ ንስሐንና ጊዜን ይሰጣል። የተሰጣችሁን ጊዜ ተጠቀሙበት። ንስሐ ግቡ፣ ጌታን ተቀበሉ። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰው ልጆች የተሰጠ ብቸኛ ስም ኢየሱስ የሚለው ነው። ለሁሉ ንስሐን አውጃሉ። እኛን በማረበት ምሕረቱ ሊምርህ፣ እኛን ባገኘበት ጸጋው ሊያገኝህ እግዚአብሔር ዝግጁ ነው። ልብህን ከፍተህ ማንነትህን ጥለህ በእግዚአብሔር ፊት ከፍ የሚል ማንም የለም። ሃምብል ሆነ ወደ ጌታ ነው። ሃምብል ሆነ ራስን ዝቅ አድርገህ ያንተ ምድራዊ ፕሮፋይል በእግዚአብሔር ፊት ባዶ ነው፣ ምንም አይደለም። በክርስቶስ ሊያውቅህ ነው የሚፈልገው። በክርስቶስ በኩል ከመጣህ ነው የሚያገኝህ። ወደ አብ መግቢያ መንገዱ አንድ ነው፣ እርሱም ኢየሱስ ነው። መንገድ፣ እውነት፣ ህይወት ኢየሱስ ነው። በየትኛውም ፍጡራን ስም ወደ እግዚአብሔር ክብር ልትገባ አትችል። ለራስህም ይሄንን ንገር፣ ለሚሰሙህም ይሄንን እውነት ንገር። መዳን በጌታ በኢየሱስ እንደሆነ የረዳን አምላክ ስሙ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄንን አሁን ምለውን ጸሎት ከኔ በመቀጠል በእምነት ሆናችሁ ባላችሁበት ቦታ በመጸለይ ከልባችሁ የሞተላችሁና ሞትን ድል አድርጎ ሊያጸድቃችሁ የተነሳው ኢየሱስ እንደሆነ አምናችሁ ይሄን ጸሎት አብራችሁ ከኔ ጋር ጸልዩ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ተብሎ እንደተጻፈ ከፍርድ ታመልጣላችሁ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ተብሎ እንደተጻፈ በልባችሁ ያመናችሁትን በአፋችሁ በመመስከር ትድናላችሁ። አሜን ነው። ይሄንን አሁን ምጸልየውን ጸሎት ከኔ በመቀጠል የትም ቦታ ሆነ ጳጳስም ሁን መነኩሴም ሁን ዲያቆንም ሁን ቄስም ሁን መነኩሲትም ሁኚ ምንም በቃ የትም ገዳም ውስጥም ሁን አክሰሱ ያላችሁ ይሄንን ድምጽ የምትሰሙ በሞባይልም ይሁን በቲቪ የምትከታተሉ እጆቻችሁን ዘርግታችሁ ተንበርክካችሁ ማንም አያችሁ፣ እግዚአብሔር ያያችኋል። ንስሐ ግቡ። አሜን። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተ